መጀመሪያ ህወሓት መዳን አለበት። ህወሓት ካልዳነ የሚድን የትግራይ ህዝብ የለም ነው አለ ወያኔ የሚለው። ይሄ ነው በቃ መሬት ላይ ያለው ሀቅ። እኛ እንዳን የኛ ልጆች አሜሪካ ይማሩ፣ የኛ ልጆች አውሮፓ ይማሩ፣ የኛ ልጆች ውስኪ ይጠጡ፣ የኛ ልጆች እንደፈለጉ ይሁኑ፣ ሌላው ይራብ ነው። ስለዚህ ይሄን እየሰማክ እንደገና ለህወሓት ከበሮ ምትደልቅ ህወሓት ናፋቂ ካለክ እድሜ ልክህን ህወሓት ይናፍቃል እንጂ ህወሓት የሚባል የነ ህወሓት ስብስብ የነ ደብረጽዮን ስብስብ የነዚህ የባህላዊ ጀነራሎች ስብስብ በኢትዮጵያ ታሪክ አንዲት ስልጣን አይሰጠው። ስለዚህ አንዳንድ ወገኖቻችን የወያኔን ድራማ ለምን እንደማይረዱት ለኔ ግራ ነው የሚገባኝ። ስለሆነም ነግራችሁ አንዳንድ ሰው የሚገርፈውን ሰው ይወዳል ልበል። እንደዛ የሚባል ነገር እኮ አለ። ገራፊው የሚወድ ቡድን ረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። በጣም ኖረኛ ከመሆናቸው የተነሳ የራሳቸውን ህዝብ ማለት ነው የራሳቸውን የኛ ህዝብ ነው እኛ እንታገለታለን እኛ ነፃ እናወጣለን ብለው ሲደነፉለት ለነበረው ህዝብ የጦር ጀት ሄዶ እንዲደበድበው ነው ያስደረጉት። ሀውዜን ላይ ምግብ ተርፎ የሚጣልበት ሀገር ነው ኢትዮጵያ። ውሸት ነው እንዴ? በየሬስቶራንቱ በየመኖሪያ ቤቱ ውስኪ አይደለም እንደሚደፋው። ማረጋገጥላችሁ ነገር እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። አዳሜ እዚህ ከተማ በየኢትዮጵያ ጠቅላላ አንዴ ጥሬውን አንዴ ዱለቱን አንዴ ክትፎውን ቁጭ ብሎ እየበላ አይደል እንደሚለው ቅዳሜና እሑድ እኮ ኢትዮጵያ ውስጥ የሚካሄደው ነገር የምግብ ፌስቲቫል ነው የሚመስለው። ውሸት ነው እንዴ? ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ። የመንገዱ አካፋይ ላይ ጎዶሎ ውስኪዎች ተደርድረዋል። አካፋይ መንገድ ላይ ለምንድን ነው የደረደራችሁ ስላቸው የሚሸጥ ነው አሉ። ከየት አመጣችሁ ስላቸው ከየመኖሪያ ቤቱ የሚሰበሰብ ነው። ኢትዮጵያ ውስጥ ረሃብ አለ ብትለኝ አልሰማህም። ምክንያቱም እኔ በረሃብና በችጋር አላደኩም። በማርና በወተት ነው የኢትዮጵያ ሕዝብ ያደገው። ወያኔ መጥቶ ነው አንዴ ረሃብ፣ አንዴ ቅብርጥሶ፣ አንዴ ምን አርቲፊሻል የሆነ ስቃይ ውስጥ ከተው ነው ያሰቃዩን ያሉ። ስለዚህ እነዚህ ሰዎች አሁን ህጻጽ የሚባልበት ስደተኛ ጣቢያ ላይ ያ ሁሉ ሰው ሲሰቃይ፣ ያ ሁሉ ሰው በረሃብ ሲያልቅ እኛ መጀመሪያ ፓርቲያችንን ማዳን አለብን የሚሉ ሰዎች ናቸው። እነ ደብረጽዮን እነ ሞንጆሪኖ እነዚህ ባህላዊ ጀነራሎች ጠቅላላ። ደርግ በምን አይነት ሞራሉ ነው ህዝብ ላይ ቦምብ እያወረደ በቦምብ እየደበደበ ቪዲዮ የሚቀርጸው? ማንኛውም ኢትዮጵያዊ እነዚህ ተፈናቃዮች ወንድሞቻችን ነው፣ አባቶቻችን ናቸው፣ እህቶቻችን ናቸው። የትግራይ ህዝብ ኢትዮጵያዊ ነው፣ ምንም ጥያቄ የለውም። በቃ እንደውም የኢትዮጵያን ዳር ድንበር ሲጠብቅ የነበረ ህዝብ ነው። ለዚህ ህዝብ ረሃብ አይገባውም። ማን ነው እንዲራብ ያደረገው? ወያኔ ማለት በቃ በየትኛውም ዓለም በጣም እርግጠኛ ሆኜ ልንገራችሁ፣ በየትኛውም ዓለም አሉ የሚባሉ በጣም ነውረኛ አማጽያን በየጫካው የሚሽለኮልኩ ወንበዴዎች ማለት ነው። በዓለም ዙሪያ እንደ ወያኔ ተንኮለኛ ቢፈለግ ቢታሰስ አይገኝም። በጣም ነውረኛ ከመሆናቸው የተነሳ የራሳቸውን ህዝብ ማለት ነው የራሳቸውን የኛ ህዝብ ነው እኛ እንታገለታለን እኛ ነፃ እናወጣለን ብለው ሲደነፉለት ለነበረው ህዝብ የጦር ጀት ሄዶ እንዲደበድበው ነው ያስደረጉት ሀውዜን ላይ። ይሄ በየትኛውም ዓለም ላይ ለአንድ ህዝብ እታገላለሁ የሚል ነፃ አውጪ ግንባር እንደዚህ አይነት ነውረኛ ድርጊት አድርጎ አያውቅም። ሀውዜን ገበያ ውስጥ ከንጹሃን የትግራይ ወገኖቻችን ጋር በመቀላቀል ወያኔ ይሄው ሀውዜን ገበያ ውስጥ ገብታ ከህዝቡ ጋር እየበላች የጠጣች ነው የተገበያየች ነው ብለው ለደርግ ሪፖርት አድርገው በእጃዙር የሀውዜንን ህዝብ ገበያ ውስጥ አስደብድበዋል። በሺዎች የሚቆጠር ህዝብ
እንዲያልቅ አድርገዋል። ይህን ሲያደርጉ በአራቱም አቅጣጫዎች ካሜራ ደቅነው ነው ሲያደርጉ የነበሩት። ካሜራ ደቅነው እየተቀረጸ ጀቶች ሲመጡ ሲበሩ እየተቀረጸ ቦምብ ሲወርድ በቦምብ ህዝቡ ሲደበደብ እየቀረጹት ማለት ነው። ደርግ በምን አይነት ሞራሉ ነው ህዝብ ላይ ቦምብ እያወረደ በቦምብ እየደበደበ ቪዲዮ የሚቀርጸው? ደርግ እንደዚህ አይነት ተልካሻ ስራ አያውቅም። ሲፈልግ እየተነሳ ይደበድባል። የታወቀ ነው የደርግ ባህሪ። ደርግን መልካምም ነው ክፉም ነው ለማለት አይደለም አሁን የመጣሁት። ስለ ወያኔ ተንኮልና ግፍ ነው ልነግርህ የምፈልገው። ወያኔ ማለት ልንገርህ እናትና አባታቸው ላይ ቦምብ ያዘነቡ ሰዎች ናቸው። ሰሞኑን ህጻጽ የሚባል የስደተኞች ማቆያ ላይ ያለውን ስቃይ ያለውን ረሃብ አይታችኋል። ኢትዮጵያ ወደድክም ጠላ እደግመዋለሁ የኔ ሀገር ኢትዮጵያ ማለት ነው በአፍሪካ ቁጥር 1 ነች። በአፍሪካ ቁጥር 1 ስንዴ በማምረት በአፍሪካ አንደኛ ነው የኔ ሀገር ኢትዮጵያ። ምግብ ተርፎ የሚጣልበት ሀገር ነው ኢትዮጵያ። ውሸት ነው እንዴ? በየሬስቶራንቱ በየመኖሪያ ቤቱ ውስኪ አይደለም እንደሚደፋው አስታውሳለሁ። አምና ወይ ካቻምና በዚህ በወሰን በኩል ወደ ሴምሲ ሚካኤል ወደታች የሚወስድ መንገድ አለ። ሀያት ሪል ስቴት በዚህ በኩል አለ፣ በዛ በኩል ነው እንደዚህ ወደ ሴምሲ ወደታች ወደ ሚካኤል የሚካሄደው። ወደዛ ያሽከረከርኩ ሲሄድ የመንገዱ አካፋይ ላይ ጎዶሎ ውስኪዎች ተደርድረዋል። አካፋይ መንገድ ላይ ለምንድን ነው የደረደራችሁ ስላቸው የሚሸጥ ነው አሉ። ከየት አመጣችሁ ስላቸው ከየመኖሪያ ቤቱ የሚሰበሰብ ነው። ይሄን የሚያደርጉት እነማን ናቸው? በየሰፈሩ እየሄዱ የጽዳት ሰራተኞች ናቸው። ይሄ ዩኒፎርም ለብሰው የጽዳት ስራ የሚያገለግሉ አይደለም። ከየቤቱ ያለውን የጽዳት የሚያጸዱ የጽዳት ባለሙያዎች ናቸው። እና ሰው እየቆመ ይገዛቸዋል። ዊስኪ፣ ብርቱካን፣ ያልተላጠ ብርቱካን፣ ይሄ በጣም የሚገራርሙ ውድ የሚባሉ ከነ እሽጋቸው ይደረደራል። እግዚአብሔር ምስክሬ ነው። በአይኔ ያየሁትን ነገር ነው የምነግራችሁ። እዚህ እኮ ነው አንድ ቦታ ያየሁትን ነው የምነግራችሁ። በየቦታው በየሰፈሩ የሚጣለው ምግብ የሚደፋው እህል። ኢትዮጵያ የጥጋብ ሀገር አይደለ እንዴ? ኢትዮጵያ ውስጥ ረሃብ አለ ብትለኝ አልሰማህም። ምክንያቱም እኔ በረሃብና በችጋር አላደግኩም። በማርና በወተት ነው የኢትዮጵያ ሕዝብ ያደገው። ወያኔ መጥቶ ነው አንዴ ረሃብ፣ አንዴ ቅብርጥሶ፣ አንዴ ምን አርቲፊሻል የሆነ ስቃይ ውስጥ ከተው ነው እያሰቃዩን ያሉ። ስለዚህ እነዚህ ሰዎች አሁን ህጻጽ የሚባልበት ስደተኛ ጣቢያ ላይ ያ ሁሉ ሰው ሲሰቃይ፣ ያ ሁሉ ሰው በረሃብ ሲያልቅ እኛ መጀመሪያ ፓርቲያችንን ማዳን አለብን የሚሉ ሰዎች ናቸው። እነ ደብረጽዮን፣ እነ ሞንጆሪኖ፣ እነዚህ ባህላዊ ጀነራሎች ጠቅላላ። የኢትዮጵያ ህዝብ ክፉ ሆኖ ነው? የኢትዮጵያ መንግስት ክፉ ሆኖ ነው? እነዚህ ወገኖቻችን ስለ እውነት በጣም ነው እኔ በግሌ አፍራለሁ እንደዚህ አይነት ነገር እኛ ሀገር ላይ በመሆኑ። እንዴ አዳሜ እዚህ ከተማ በየኢትዮጵያ ጠቅላላ አንዴ ጥሬውን፣ አንዴ ዱለቱን፣ አንዴ ክትፎውን ቁጭ ብሎ እየበላ አይደል እንደሚለው ቅዳሜና እሑድ። ቅዳሜና እሑድ እኮ ኢትዮጵያ ውስጥ የሚካሄደው ነገር የምግብ ፌስቲቫል ነው የሚመስለው። ውሸት ነው እንዴ? ተቸግር ያለው ብሎ እየየ የሚለውም ወጥቶ ጥሬውን ስጋ ሲቆርጥ ነው የሚውለው። ስለዚህ ኢትዮጵያ ውስጥ ሲጋር የለም፣ ኢትዮጵያ ውስጥ ረሃብ የለም። ይሄ የጥጋብ ሀገር ነው። ጥጋብ በደንብ እህል ያለበት ሀገር ነው። ችግሩ ምንድን ነው? ሁሉ ነገር ፖለቲካ ይሆናል። ሰው ሲራብ በፖለቲካ ነው የተራበው ይባላል። እነዚህ ሰዎች ስደተኞች አይደሉም፣ ከሌላ ሀገር አይደለም የመጡት። ከሆነ ቦታ ተፈናቅለው መጡ። ተፈናቃዮች ናቸው። አዎ ምንክደው ነገር የለም። ተፈናቃዮች ይመለሱ ብሏል የኢትዮጵያ መንግስት በአደባባይ። ማንኛውም ኢትዮጵያዊ እነዚህ ተፈናቃዮች ወንድሞቻችን ነው፣ አባቶቻችን ናቸው፣ እህቶቻችን ናቸው። የትግራይ ህዝብ ኢትዮጵያዊ ነው፣ ምንም ጥያቄ የለውም። በቃ እንደውም የኢትዮጵያን ዳር ድንበር ሲጠብቅ የነበረ ህዝብ ነው። ለዚህ ህዝብ ራብ አይገባውም። ማን ነው እንዲራብ ያደረገው? ወያኔ። ወያኔ የሐውዜንን ህዝብ ያስደበደበ ወያኔ ባለፈው 5 ዓመት ውስጥ ከ1 ሚሊዮን በላይ የትግራይ ወጣቶች እንዲጨፈጨፉ
ያደረገ ወያኔ እነዚህ ሰዎች እንዲራቡ በደንብ ይፈልጋል። ደስታው ነው፣ ኢንጆይ ነው የሚያደርገው። ሰው ሲራብ ወያኔ ኢንጆይ ያደርጋል። ይኸው ለጦርነት የተዘጋጀን ነው፣ ከሻቢያ ጋር አብረን 4 ኪሎ እንገባለን ምናምን አይደል እንዴ ፉከራቸውና ሽለላቸው። ስለዚህ አንዳንድ ወገኖቻችን የወያኔን ድራማ ለምን እንደማይረዱት ለኔ ግራ ነው የሚገባኝ። ስለ እውነት ነው። አንዳንድ ሰው የሚገርፈውን ሰው ይወዳል ልበል፣ እንደዛ የሚባል ነገር እኮ አለ። ገራፊው የሚወድ ቡድን አለ። ስለዚህ ተወደደም ተጠላም ይህ ሀገር ወደሚፈልግበት አቅጣጫ እየገሰገሰ ያለ ሀገር ነው። በልማት በቴክኖሎጂ በሁሉ ነገር ማለት ነው። ጦርነት የምትፈልጉ ሰዎች እድሜ ልካችሁን ከጦርነት አትወጡ። ጦርነት እድሜ ልክ ከጫካ ጫካ ከድንጋይ ድንጋይ እንደ እባብ የምትሽለኮለኩ ሰዎች በቃ የእናንተ ሙያ ወይም ስራችሁ ይሄ ነው። ሌላ ነገር እኮ የለም። አሁን ኢትዮጵያ ውስጥ ባለው ሁኔታ በዚህ ልማት በዚህ በኩል ተአምራዊ ስራ የተሰራ ነው ኢትዮጵያ ውስጥ ከልማት አንጻር። ስለ ጦርነት አሁን የምናስብበት ጊዜ ነው። ስለ ረሃብ አሁን የሚታሰብበት ጊዜ ነው። ቲክቶከሮች ሄዱ ምናምን ቅብጥሶ ምናምን። ኢትዮጵያ እኮ በአፍሪካ ነምበር 1 ነች በስንዴ አምራችነት። በስንዴ አምራች ከሚባሉ ሀገራት መካከል ኢትዮጵያ አንደኛ ነች። እነ ግብፅ፣ እነ አልጄሪያ፣ እነ ደቡብ አፍሪካ ሌሎቹ ከኢትዮጵያ ቀጥለው ነው የሚከተሉት። ስለዚህ ሆን እያለ ሻቢያ እና ወያኔ የሚሰሩት ተንኮል የትግራይን ህዝብ እድሜ ልክ እንዲቸገር እድሜ ልክ የፖለቲካ መጠቀሚያ ለማድረግ ነው። በቃ ሁሉን ነገር ፖለቲካ ምንድን ነው? እኛ መጀመሪያ ህወሓት መዳን አለበት። ህወሓት ካልዳነ የሚድን የትግራይ ህዝብ የለም ነው አለ ወያኔ የሚለው። ይሄ ነው በቃ መሬት ላይ ያለው ሀቅ። እኛ እንዳን የኛ ልጆች አሜሪካ ይማሩ፣ የኛ ልጆች አውሮፓ ይማሩ፣ የኛ ልጆች ውስኪ ይጠጡ፣ የኛ ልጆች እንደፈለጉ ይሁኑ፣ ሌላው ይራብ ነው። ስለዚህ ይሄን እየሰማክ እንደገና ለህወሓት ከበሮ ምትደልቅ ህወሓት ናፋቂ ካለክ እድሜ ልክህን ህወሓት ይናፍቃል እንጂ ህወሓት የሚባል የነ ህወሓት ስብስብ የነ ደብረጽዮን ስብስብ የነዚህ የባህላዊ ጀነራሎች ስብስብ በኢትዮጵያ ታሪክ አንዲት ስልጣን አይሰጠውም። እውነተኛ የትግራይ ልጆች እየመጡ ኢትዮጵያን ይመራሉ፣ ያስተዳድራሉ። ምንም ጥያቄ የለኝም። በቃ ኢትዮጵያ እስከሆነ ድረስ እንደዛ ነው መሆን ያለበት። ከዛ ውጪ እነ ሞንጆሪኖ እነ ደብረጽዮን ይሄ ሁሉ ይሄ በራብና በተንኮል በራሱ ወገን ላይ ተንኮል የሚያሴር ኃይል እዚህ ሀገር መጥቶ ስልጣን አይዝም። በፊትም 4 ኪሎ የመጡት በአስማትና በድግምት ነው። በጣም 100% እኔ በዚህ ነው የምስማማው። ወያኔ እና ሻቢያ ደርጊን የሚያህል መንግስት ያሸነፉት በአስማትና በድግምት ብቻ ነው። በጥንቆላም ጭምር፣ በናይጄሪያ ጥንቆላ፣ በሱዳን ጥንቆላ። ከዛ ውጭ አስቡት፣ ደርጊን የሚያህል ግዙፍ መንግስት እንዴት አድርገው ነው እነዚህ ሰዎች በቃ አያችሁ የሚሰሩትን? የራሳቸውን ህዝብ በማስራብ የራሳቸውን ህዝብ በማስደብደብ የሚኖሩ ወደፊትም መኖር የሚፈልጉ ኃይሎች ናቸው። ካሁን በኋላ አይሳካላችሁም፣ እርግጠኛውን እንነግራችኋለን። ክቡራትና ክቡራን፣ ጠቅላይ ሚኒስትር አብይ ከዚህ ጉዳይ ጋር በተያያዘ ያነሱት ሀሳብ አለ። እስኪ ይህንን ሀሳብ እንድትከታተሉት አስቀድሜ ጋብዛለሁ። ሁሉም ነገር መልካም ይሆናል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። ረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን የማረጋግጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም፣ የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ
የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ ህልከናል፣ ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናደርግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ እኔም